ብሔራዊ ባንክ ዛሬ ከሰዓት ባወጣው የውጭ ምንዛሬ ጨረታ የኢትዮጵያ ብርን ከዶላር አንጻር በ4.52% እንዳደከመ ተገለጸ። ራሽያ የ25 ዓመት የባህር ኃይል ሎጂስቲክ ጣቢያ እንድትገነባ የሱዳንን ወደብ ለፖርት ሱዳን ጥያቄ አቀረበች። አድማጭ ተመልካቾቻችን ቪዲዮአችንን ላይክ እንዲሁም ሰብስክራይብ በማድረግ የደወል ምልክቷንም በመጫን እውነተኛና ታማኝ ዜናዎችን ማግኘት ትችላላችሁ። ወደ ዜናው ስንገባ ሱዳን በፖርት ሱዳን ወደብ ዳርቻ ላይ ራሽያ ለ25 ዓመታት የባህር ኃይል ሎጂስቲክ ጣቢያ እንድትገነባ ጥያቄ ማቅረቧን ተከትሎ ከራሽያ መንግስት ጋር ንግግር መጀመሯ ተሰምቷል። ሩሲያ ፖርት ሱዳን ወደብ ላይ የባህር ኃይል ሎጂስቲክ ጣቢያ ለመገንባት ከተስማማች ምላሹ ለሱዳን ኤስዩ-30 እና ኤስዩ-35 ዘመናዊ ተዋጊ ጀቶች እንደምትሰጥ ዘዋል ስትሪት ጀርናል አስነብቧል። ሩሲያ ልትገነባ ያሰበችው የባህር ኃይል ሎጂስቲክ ማዕከል በትንሹ 5 የጦር መርከቦችንና 300 የባህር ኃይል እና ሌሎች ሰራተኞችን ማስተናገድ ይችላል የተባለለት ሲሆን ሩሲያ የተራቀቁ የአየር መቃወሚያዎችንም ጨምሮ የተለያዩ የጦር መሳሪያዎችን ጣቢያው ላይ እንድትተክል እንደሚያስችሏት ዘገባዎች ይጠቁማሉ። ራሽያ የሱዳንን ጥያቄ ተቀብላ በፖርት ሱዳን የባህር ኃይል ሎጂስቲክ ጣቢያ የምትገነባ ከሆነ በአፍሪካ የመጀመሪያው ይሆናል ተብሏል። ቪዲዮአችንን ላይክ በማድረግ ወደ ቀጣዩ ዜና እናልፋለን። ብሔራዊ ባንክ ዛሬ ከሰዓት ባወጣው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከዶላር አንጻር በ4.52% አደከመ። ብሔራዊ ባንክ ዛሬ ባካሄደው ጨረታ ለባንኮች አንድ የአሜሪካ ዶላር 150 ብር ሽጧል። ባለፈው ወር አንድን የአሜሪካ ዶላር ለባንኮች 148 ብር መሸጡን ይታወሳል። ቀጣዩ ጨረታ በሁለት ሳምንት በኋላ ይካሄዳል። አድማጭ ተመልካቾቻችን እውነተኛ ታማኝ ዜና ማግኘት ከፈለጋችሁ ፈጣን ዜናን ሰብስክራይብ በማድረግ እንዲሁም እውነተኛ ዜናዎችን ስንለቅላችሁ ላይክ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን በመጫን አጋሮቻችን በመሆን የፈጣን ዜና ቤተሰብ እንድትሆኑ እንጠይቃችኋለን በአክብሮት። አሁን የዛሬ ዜና ይህንን ይመስል ነበር። ሁላን ቸርቸር መልካም እየተመኘንላችሁ ወገናት እስከ ነገ መልካም ነገ